ፋኒ ልጆቼን ስራ ፈትቼ እያሳደግኩ ነው ካለ በኋላ ጂጂኪያ ለሁለቱም ለሳምሪም ለፋኒም ያልተጠበቀ ምላሽ ሰጥታቸዋለች። ይህ ምላሽ ደግሞ ብዙዎችን እያነጋገረ ነው። ሳምሪ ወደ እናቷ ከሄደች በኋላ ጂጂኪያ በሳምሪ ጎን ሆና ብዙ ነገሮችን እያደረገች የነበር ቢሆንም ትላንትና በሰጠችው ምላሽ ግን ብዙዎች ተነጋግረዋል። ይህ ነገር ምንድን ነው የሚለውም ወደ እናንተ ይዤላችሁ መጥቻለሁ። አብራችሁኝ ሁኑ። ሰላም ጤና ይስጥልኝ። የተከበራችሁ ውድ የአስቱቲዮ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን እየተመኘው ዛሬ በአዲስ ርዕስ በአዲስ ቪዲዮ ወደ እናንተ መጥቻለሁ። የመጣሁት እንግዲህ ከመጀመሪያው ጀምሮ አነጋጋሪ ስለሆኑ ቤተሰቦች ሁሉ ነገራቸው ሚዲያ ላይ ስለወጣ ስለነ ጂጂኪያ ሳምሪ እንዲሁም ፋኒ ነው። ፋኒና ሳምሪ ከተለያዩ እንግዲህ 4 ወር እየተቆጠራቸው ነው። መጀመሪያ አካባቢ ይህ ነገር ውሸት ነው፣ ዝም ብለው ለቪው ሲሉ ነው፣ ቪዋቸው ስለቀዘቀዘ ነው ብንልም እውነቱ ሆኗል። አንዳንድ ነገሮች ደግሞ በተለይ ደግሞ ትላንትና ከወጣው መረጃ ጂጂ ተናዳ ከተናገረችበት በኋላ እኔ ትንሽ የሚያጠራጥር ነገር አየውና ጂጂ ሳምሪንም ፋኒንም ትላንትና በነበራት ላይቭ ላይ ሁለቱንም በጣም ገበናቸውን አውጥታ ስትናገር ነበረ። የተናገረችው ነገር እንግዲህ ፋኒ ከሁልክ 3 ሳምንት ይሆናቸዋል ልጆቹን ውሰድ ከተባልኩ፣ ልጆቹ እኔ ጋር እየኖሩ ነው። በተለይ እዛ በነበሩበት ሰዓት አያታቸው ትበድላቸው ነበረ። የሚበሉት ነገር እንደፈለጉ አያገኙም ነበረ። ስትጠይቃቸው ውሃም የለም የሆነ ነገርም የለም ትላቸው ነበረ ባለው ምክንያት እንግዲህ ያልተጠበቀ ነገር ተናግራለች። ጂጂ እንግዲህ ትላንትና ስትናገር ፋኒን ብቻ አይደለም ሳምሪንም ጭምር ነው ስትናገር የነበረውና ይህ ነገር ደግሞ አብዛኛው እባክሽ ቢያንስ ይሄንን እንኳን ሸፍኝላቸው ደብቂላቸው ቢሏትም አይ የራሳቸው ጉዳይ ይህን ነገር አብረው ሲያደርጉት የነበረው ነው ብላ በነበራቸው ሰዓት ለልጆቻቸው ውሃ ራሱ ሲገዙ እንዳልነበረ፣ የሚያጠጧቸው የቧንቧ ውሃ ወይም ደግሞ ንጹህ ያልሆነ ውሃ እንደነበረ፣ እሷ ከሄደች በኋላ ልብስ ራሱ እንዳለበሰቻቸው፣ የውስጥ ከነቲራ ራሱ እንዳልነበራቸው፣ የሚያገኙትን ገንዘብ በልጆቹ ቪዲዮም ሰርተው ምንም አድርገው የሚያገኙትን ገንዘብ ቤት ሲሰሩበት እንደነበረ፣ ያገኟትን የልጆቹን ገንዘብ እነሱ ሲጠቀሙበት እንደነበር እንጂ እነሱ በትክክል ልጅ እንዳላሳደጉ ነበረ ስትናገር የነበረው። እና እንግዲህ ፋኒም ደግሞ ድብደባ ሁሉ ደርሶብኝ ነው ልጆቼ የተሰጠኝ፣ እነሱ ገንዘብ ስለሌላቸው ማሳደግ አይችሉም፣ ስለዚህ ከመንግስት ጋር ሆኜ ልጆቼን አሳድጋለሁ ሙሉ በሙሉ ከተሰጠኝ ብሏል። በነገራችን ላይ በዚህ አጋጣሚ አብዛኞቹ ፋኒ ላይ ሳምሪ ላይ እንዴት ልጆቿን ትጥላለች፣ እንዴት እንደዚህ ታረጋለች ምናምን በተለይ ሴቶች ሲናገሩ ነበረ። በእርግጥ ነው እኛ ሀገር አብዛኛው ባህላችንም ወጋችንም ሁሉም ነገር የተለመደው ምንድን ነው ሴት ልጅ ከወለደች በኋላ እንደዚህ መለያየት ሲመጣ ልጆቿን የማሳደግ ኃላፊነት ወንዱ እንደፈለገ ሂዶ ህይወቱን አዲስ ህይወት የሚጀምር እንደፈለገ የሚዝናና እሱ ግዴታ ያለበት በወር ተቆራጭ ማድረግ ብቻ እንደሆነ የሚያስቡ በጣም ብዙ ሴቶች አሉና በጣም ነው የሚያሳዝነኝ እንደዚህ አይነት ነገር ላይ ማለት ነው። ይሄንን ስል ፋኒ ሙሉ ለሙሉ ልጆቹን ያሳድግ እያልኩኝ አይደለም፣ ግን ሁለቱም እኩል ድርሻ መኖር አለበት። እናትም አባትም ልጆቻቸውን ማሳደግ አለባቸው። ግን አብዛኛው እንደተለመደው አንቺ ልክ እንደ እናትሽ አደረግሽ ምናምን ኖ፣ እንደዛም ላታደርግ ትችላለች። ወደ ህግ መንገድም እየሄዱበት ያለ መንገድ አለ። ግን እኔ አስተያየት መስጠት የፈለግኩት ምን ላይ ነው፣ ለምንድን ነው ሁልጊዜ ሴት ተጨቁና የምትኖረው? ለምንድን ነው ለሴት ልጅ ድምጽ ማትሆኑት? እርግጥ ነው ሴት ለልጆቿ ብዙ ነገር ልታደርግ ትችላለች። ግን ለምንድን ነው አባት ይሄንን ኃላፊነት መውሰድ የማይችለው? ለምንድን ነው እሱ እየተዝናና እሱ የፈለገበት ቦታ እየሄደ
እናት ብቻ ተጨቁና ሴት ልጅ ብቻ ተጨቁና ልጆቿን ሌላ ህይወት ሳያምራት ውጣ ውረድ ሳያምራት መዝናናት እንደሌለባት አድርጋችሁ ቆጥራችሁ የምታስቡ ሰዎች የምትሳደቡ ሰዎች ለምን እኩል በኩል ልጆቻቸውን እኩል በኩል ወልደዋን መለያየት ያለ ቢሆንም እኩል በኩል አድርገው ለምን አያሳድጉም ብላችሁ አስተያየት አሰጡም ለማለት ነው። በጣም ስለሚገርመኝና በጣም ለምንድነው ሁልጊዜ ሴት እንድትበደል ሴት የበታች እንድትሆን ሴት ማድረግ እንደማትችል አድርጋችሁ የምታስቡት ማለት ነው። ፋኒ በነገራችን ላይ ጥሩ ሀገር ላይ ነው ያለው፣ በጣም ጥሩ ሀገር ላይ ነው ያለው። ለምን እሱ ቁጭ ብሎ ልጆቹን ቢያሳድግ መንግስት ነው የሚከፍለው፣ እየከፈለው እየረዳው ቤት ሰጥቶት ሁሉን ነገር አድርጎ ማሳደግ የሚችልበት ሀገር ነው። ግን ኢትዮጵያ ያሉ በጣም ብዙ እናቶች አሉ እየተሰቃዩ ያሉ በእንደዚህ አይነት ሁኔታ። አባት ፍርድ ቤት እንኳን ቢኬድ የሚቆርጡላቸው 1,000 ብር ወይ 500 ብር ነው ለልጅ ተቆራጭ ተብሎ የሚላክላቸው እና ሁሉም ጫና የሚወጣው ምንድነው? እናት ነች። እናት ቢርባትም ቢጠማትም ተቸግራ ልጆቿን የምታሳድገው እናት ናት። አባት ግን በቃ አባት ነው፣ ይዞራል፣ እንደፈለገ ይሆናል። ዙሮ ሲመጣም በቃ አባት ነው ብለው የሚቀበሉ በጣም ብዙ ሰዎች ስላሉ እንደዛም ስለተለመደ ይመስለኛል ዛሬ ፋኒ ልጆቹን ሲወስድ ለምን ወንድ ነው ለምን ወሰደ ጫና ይበዛበታል ምናምን ያላችሁ ሰዎች ስላላችሁ ማለት ነው። ልጆቹ ለሱ ጌጦቹ ናቸው። እንኳን የተሻለ ሀገር እየኖረ አይደለም እንዳለው ልጆቹ የሚጎዱ ከሆነ ተጎድተውበት አይቶ ከሆነ ለምን እነሱ ሱሰድ እስከሚሉት ይጠብቃል? ሄዶ ልጆቹን መቀበል እኮ ይችላል። በህግ መሰረት ልጆቻችሁ ከተጎዱባችሁ እናትም ጋር ይሁን አባትም ጋር ልጆች አይታችሁ ከተጎዱ አይ ልጆችን እኔ ያሳድጋለሁ ማለት ይቻላል። እና አሁን እንግዲህ ፋኒ ጋር ነው ያሉት። ልጆቹ በጣም ደስተኛ እንደሆኑ ብዙዎቹ እየተናገሩ ነው። እኔ በነገራችን ላይ ህፃን ስለሆኑ የትኛውን ቦታ ሲሄዱ ደስታቸውን ነው የማየው። አያታቸውም ጋር ሲሄዱ ደስታቸው ነው የሚታየኝ፣ አባታቸው ጋር ሲሄዱም ደስታቸው ነው የሚታየኝ። ምንም ነገር ላስተውል አልቻልኩም። እና ግን ከነሱ ከሚስቁት እነሱ ቀርጸው ከሚያሳዩን የበለጠ ለልጆቹ የቤተሰብ ፍቅር ያስፈልጋቸዋል። ይህ እኛ የምናወራው እነሱ ወጥተው የሚነታረኩት አባት ወጥቶ እናትየዋ እንደዚህ ያደረገች፣ አያቶቿ ለልጆቿ እንደዚህ ያደረገች፣ አያት ወጥታ አባታቸው እንደዚህ ያደረገ፣ እናት ወጥታ አባታችሁ እንደዚህ ያደረገ ስትል ቀርጸው እያስቀመጡ ነው። እኛስ በማያገባን ገብተን ዝም ብለን ለፍልፈን እንወጣለን። እነሱ ግን ለልጆቻቸው ቀርጸው እያስቀመጡ ነው። ስለዚህ ነገ እነዚህ ልጆች ሲያድጉ ምንድነው የሚሆነው የሚለውን ማንም ያሰበላቸው ለልጆቹ እውነት ለመናገር ማንም ያሰበ የለም። ሁሉም አሁን ላይ ያለው የራሱን እንዴት ህይወቱን እንደሚቀጥል ነው እንጂ ለልጆቹ አስቦ ተጨንቆ የሚያደርግ ነገር የለም። ዛሬ አባታችሁ በሴት በኩል አባታችሁ እንደዚህ ያደረገ ይባላል፣ በወንድ በኩል ደግሞ እናታቸውና አያታቸው እንደዚህ ያደረጉ ይባላል። በቃ ትርምስምሱ የወጣ ቤተሰብ ማለት የነሱ ቤተሰብ ነውና እግዚአብሔር ገብቶ መልካም ምን ያደርግላቸው ነው የሚለው። ከዛ ውጭ ደግሞ ትላንትና በተናገረችው እንግዲህ ሁለቱም ጥፋተኛ እንደሆኑ ልጆቻቸውን ሲበድሉ እንደነበረ ጂጂ ተናግራለች። ከዛ ውጭ ደግሞ ፋኒን መርዳት ከፈለጋችሁ ሰብስክራይብ አድርጉ ስትል ነበረ እና እጠራጠራለሁ። ሁልጊዜ በእነሱ ጸብ መሃል የሆነ ነገር እንዳለ እጠራጠራለሁ። መርዳት ከፈለጋችሁ ሰብስክራይብ አድርጉትና ዩቲዩብ ይስራ ስትል ነበረ ጂጂ። ይሸቅል የኔንም ስም አንስቶ እየሸቀለ ነው፣ ስለዚህ ሌሎቹንም እያደረገ ስለሆነ ገብታችሁ ሰብስክራይብ አድርጉ ስትል ነበረ። ይህ ማለት ራሱ ምን ማለት እንደሆነ አላቅም፣ ግን ለልጆቹ የሚበጅ ነገር ሁለቱም እያደረጉ እንዳልሆነ ነው እኔ የታየኝ። ይሄንን ልላችሁ ነው። በእርግጥ ነው ዛሬ ትንሽ ስለ ሴት ልጅ ነው በነገራችን ላይ ያወራሁት እንጂ ስለ ፋኒ ስለ ሳምሪ አይደለም። ፋኒ ለምን ይይዛል ወይም ሳምሪ ለምን ትይዛለች ራሳቸው ያውቃሉ። ግን ሴት ልጅ በተለይ ወደ ታች አድርጋችሁ የምታዩ ወይም ደግሞ ሴት ልጅ ሁልጊዜ ተጨቁና ትኑር የምትሉ እባካችሁ በተለይ ሴት ሆናችሁ ለራሳችሁ ክብር ይኑራችሁ። አባትም ብቻዋን አላመጣችሁም። ስለዚህ አባትም ማድረግ ያለበትን ነገር መወጣት አለበት። ከዛ መሃል ደግሞ ከምንም በላይ ለልጆቻችሁ ማሰብ ጥሩ ነው ለማለት ነው። ዛሬ እንግዲህ በእንደዚህ መጥቻለሁ። ሰሞኑን እንግዲህ ፍትፈታ አምሮኛል፣ እመለሳለሁ ብዬ አስባለሁ። እስከዛው ግን ሰላም ሁኑልኝ።